እንኳን ደህና መጣሽ። ምን ፍቅር ፈለግሽ? አዎ ፈልጌሻለሁ። ቤዛ እዚህ ቤት መጥታለች። እማዬ ደግሞ ሁሉንም ነገር ማወቅ አለባት። በቃ ይበቃል። ፍቅር ምንድነው የምትናገሪው? የምትናገሪው ነገር ተጠንቀቂ ፍቅር። ባልጠነቀቅስ ምን ልታመጪ ነው? ፍቅር እማዬ ቤዛ እዚህ ቤት የገባችው ሰራተኛ ሆነ አይደለም ማለት አልገባኝም። እማዬ ቤዛ የባርኪ ፍቅረኛ ናት እንጂ እዚህ ቤት ሰራተኛ ሆነ አይደለም የመጣችው። እያታለለች ነው። ፍቅር ምን ነክቶሽ ነው? ምንድነው የምታወሪው? ቤዛ ይሄን ሁሉ ድራማ እየሰራሽ ነው? እውነት ፍቅር ያለሽ ነገር እውነት ነው? አዎ የባርኪ የቤት ስፋትና ውበት እኔ ምን ያደርግልኛል? እኔ ልቤን ነው የማውቀው። ቤቴ ጠቦ እዚህ ጭርንቁስ ቤት ውስጥ ፍቅርና ሰላም ነው የምፈልገው። መቼም የጎደለብሽ ነገር የለም። ጥጋብ ነው ልጆችን በእኔ ላይ የምታሳምጩ። ጥጋብ ነው አይደለም ልጆችን በእኔ ላይ የምታሳምጫቸው። እኔ ምንም ያጠፋሁት ነገር የለም። ቤቴ እንዳይፈርስ ጎጆዬ እንዲሰምርልኝ ያልጣርኩት ያልማስኩት ነገር የለም። ግን ምን ዋጋ አለው? ይኸው ተለያየን። አሁን ግን ተመስገን ደህና ነኝ። ይኸውልሽ አሁን የመጣሁት እኔ ስለ ትዳሬም ስለ ልጆችም ላወራ አይደለም የመጣሁት። ታዲያ ምን ፈልገው ወጣ? ለመሆኑ ልጅ ለማለት ድሪያት ነው? ማዘር አሹ ለምንድን ነው እዚህ የመጣው? ሩታ እውነቱን እንድትነግርኝ እፈልጋለሁ ስትላት ሩታ ማለቴ እያለች በፍርሃት ቆማ ቀረች ማለት ነው። ማዘር ደግሞ እኔ አሁን ካሹ እውነቱን እንዲናገር እፈልጋለሁ እያለች ትገኛለች ማለት ነው። ቤተሰብዬ ቤዛና ፍቅር ተገናኙ ተመልሶ ማለት ነው። ቤዛ ከውጪ ስትገባ ፍቅር መታበሩን ከፈተች ማለት ነው። ቆይ ትንሽ አታፍሪም እንዴ እማዬ እያልሽ የምትመጪው ትንሽ እፍረት የሚባል የለሽም እንዴ እያለች ትገኛለች ማለት ነው። ተይ አንቺ ቀውስ፣ ያንቺ እናት አይደለችም እዚህ ያለችው እንጂ የኔ እናት ነው ያለችው። ያንቺ እናት እኮ ከሞተች ቆይታለች። ለምንድን ነው እዚህ የመጣሽው ብላ ስትላት ቤዛ ለፍቅር በጥፊ ያለቻት ማለት ነው። ቤተሰብ በጣም ያሳፍራል። በገዛ ቤቷ መታ በጥፊ ያለቻት፣ እንደውም እጇን ይዛ እየጎተተቻት ነበረ። ከዛ አሹ መጣና አረ ምንድነው የምን ጉድ ነው ብሎ ስጮ ማሚ ወጣች ማለት ነው። ማሚ መጣ ቤዛ ምን እያደረግሻት ነው? ፍቅር ምን እየሆናችሁ ነው? ምን እየተካሄደ ነው? እያሉ እየጮሁባቸው ይገኛሉ ማለት ነው። ቤተሰብ በጣም ያሳፍራል ማለት ነው። እንግዲህ የገዛ በጣም ብልግና ነው፣ ግን የምር በጣም ብልግና ነው። ዴብን የአዳይ አባት ዴብን ከብርሃን ጋር ሲሄዱ ምንድነው ምን ጉድ መጣ ብሎ በዱላ አጋጭ እንካቀመስ አሉት ማለት ነው። ቤተሰብዬ እንግዲህ ስድ ምን ልሰራ ነው ከከተሜቱ እዚህ ድረስ የመጣከው? እዚህ መምጣት አይገባህም። ለምንድነው እዚህ የመጣኸው? ለምንድነው እንደዚህ የምታደርጉት? እያሉ ይገኛሉ ማለት ነው። ብርሃንንም በዱላ ብሏታል። ሩታዬ አንቺም ሳትቀምሺ ቀጥ ብለሽ ሂጂ። እችን የመሰለች ልጅ ይዘክ ደግሞ ከእንደገና ገጠር ሌላ ፍለጋ ትመጣለክ እንዴ ዴብን ብሎ ሲሉት አይደለም እኔ ግን እሱን ላውራ ነው የመጣሁት። ስላይዴ ላውራት ነው የመጣሁት። ስላይዴ ምን ብላ ስትል አዳይ ማለት ነው። ከዛም በኋላ ብርሃን አይ ባርኮት ሊያገባት ነው ምናምን ብላ ስትል ማን ነው ባርኮድና ይባርክህና ዴብን እንደው ዴብን ያገባለሁ ብትል ጥሩ ነበረ። ማንም በልጆች ላይ መጫወትና ምን ማለት አይችልም። እኔ ካልዳርኩኝ መዳር አይችሉም እያሉ ይገኛሉ ማለት ነው። የአዳይ አባት በጣም አርደኛ ናቸው፣ በጣም ከሚገባ። ሩታ ነይ እንሂድ እያለ ጎትቷት ይዟት ሄደ ማለት ነው። በጣም ፈርቷል ዴብ ግን
ምን ታደርጊ አንቺ ያቺ እናትሽ ናት እንጂ እያሉ ይገኛሉ ማለት ነው። የአዳይ አባት በጣም ከባድ ነው እውነት። ቅምጥልና ኬንጎ ቆም እያለች ቅምጥል እየሮጠች ትገኛለች ማለት ነው። ቤተሰብዬ ቅምጥል ኬንጎ ከኔ ተለይተ የት ነው የምትሄደው ብላ ስትለው ኬንጎ ደግሞ እኔ ወንድ ነኝ፣ በወንድነቴን ያስተዳድርሻለሁ እንጂ እኔ አንቺ ቤት መጥቼ ጥገኛ መሆን አልፈልግም እያለ ይገኛል ማለት ነው። እኔ እኮ ወንድ ልጅ ነኝ፣ ለምንድነው እንደዚህ የምታደርጊው? ግዴታ እኔን ማስተዳደር ያለብኝ ስራ መስራት አለብኝ ይላል ኬንጎ። ወንድ ጎበዝ፣ እንደዚህ ነው። የሴት ጥገኛማ መሆን የለብክም። እሺ ወዴት ልትሄድ ነው ብላ ስትለው ወደ ቤት ነው እየሄድኩ ያለሁት እያለ ይገኛል ማለት ነው። ቤት ስጀምር እናትሽ ስለሞታለች ለምንድነው እንደዚህ የምታደርጊው? እናትሽ ሞታለች፣ እናትሽ በህይወት የለችም፣ አንቺ ውሸታም ለምንድነው እንደዚህ የምትዩ ብላ ስትል ከዛም በኋላ ማዘር ደግሞ አለ ፍቅር ምንድነው የምታወሪው እንደዚህ የምታደርጊ ብላ ስትል እማ ውሸቷን ነው አውቃ ነው፣ የታማሚ እናት የላትም፣ እናቷ በህይወት የለችም ሞታለች እያለች ነው ማለት ነው። ልክ አልሰራችሁም እያሉ ይገኛሉ ማዘር ማለት ነው። በእርግጥ ቤዛ በጣም ባለጌ ነሽ። ብስማ ማዘር በቃ ለመጣሽ ምን ልትሰሪ ነው የመጣሽው እያለች ትገኛለች። እየዋሸችሽ ነው። እውነት ነው የዋሸች ነው። ውሸታ ጎበዝ። ቤዛ ታማሚ እናት የላትም ብላ ፍቅር እንቃርጋ ይዛታለች ማለት ነው። ቤተሰብዬ አሹ አንተ መታ አገላግላቸው። ቤዛ በጣም አደገኛ ሰው ናት። እማዬ አንቺ አላወቅሻትም፣ ታማሚ እናት የላትም፣ እናቷ ሞታለች፣ በጣም እያታለለችሽ ነው እያለች ትገኛለች ማለት ነው። ቤተሰብ እኔ ሁሉም ነገር መረኛል። ፍቅር አውቃ እኔን ለማግለል ፈልጋ ነው እንደዚህ የምታደርገው እያለች ትገኛለች። ቤዛ አይዞሽ ስትላት እማዬ አመንሽንም አላመንሽኝም አንቺን ፈልጌ ነው እንጂ የመጣሁት ለሌላ ነገር አይደለም እያለች ትገኛለች። እቺ አስመሳይ አውሬ፣ የመጨረሻ አውሬ ነሽ፣ አስመሳይ። ፍቅርና ቅምጥል መንገድ ላይ ቆመው እያወሩ ነበረ። ፍቅር ብር ልስጥሽና አደይን አስወግጅልኝ እያለች ትገኛለች። አደይ የዴብን ፍቅር እንድታቆምና ወደ ሌላ ፍቅር እንድትሄድ ፍቀጅልኝ እያለች ትገኛለች። ፍቅር በጣም አደገኛ ናት። ቅምጥል ደግሞ ለምንድነው እንደዚህ የምታደርጊ? በፍጹም አላደርግም፣ አንቺ ክፉ ነሽ፣ አንቺ ከሴት አልተፈጠርሽም፣ እንደው ምን አይነቷ ሰው ነሽ? ምን አይነት ክፉ ነሽ? እያለች ትገኛለች። በመሃላቸው ለምንድነው የምትገቢው እያለች ትገኛለች ማለት ነው። ቤተሰብ ፍቅር በጣም አብዝተሻል። ፍቅር ማለት ነው በጣም የመጨረሻ አብዝተሻል። የአደይ አባት በጣም ቁጡ ናቸው። አደይን እዚህ ልድሯ ስለ አደይ ጠፍታ እንደመጣች ታውቂያለሽ አይደለ እያለ ሩታን እያናገራት ይገኛል ማለት ነው። እኔ ራሱ ምንም ማለት አልፈለኩም እያለ ይገኛል እና አልሰማህትም እንዴ ባርኮትን ነው የምታገባው ብላ ስትል እንደውም ባርኮትን ነው ለባርኮት ነው የምንጠይቀው ብለን እናወራቸዋለን ብላ ስትል ሩታ እንደውም ጥሩ ሀሳብ አምጥተሻል፣ ከኔ ጎን ስለሆንሽ በጣም አመሰግናለሁ እያለ ይገኛል ማለት ነው። ዴብ ደግሞ ምን ልትሆኑ ነው የመጡት? የአደይ አባት ወደ አደይ እናት ጋር ሲሄዱ ደግሞ ምን ልትሰሩ ነው ለመጡ ብሎ ሲሉ የአደይ እናት መቼም ናፍቀሽኝ ነው አሊያም ደግሞ አንቺን ፈልጌ ነው የመጣሁት እንዳትኝ፣ እንደዛ አይደለም፣ ስለ ልጆቼ ልጠይቅሽና ስለ ልጆቼ ሁኔታ እንድነግርሽና እንዳስጠነቅቅሽ ነው የመጣሁት እያሉ ነው ማለት ነው። የአደይ አባት በጣም ጥብቅ ናቸው እውነት ለመናገር። ማዘሯና ሊሊ እዚህ ጋር በፍቅር ከነፍ ብሎ እያወሩ ይገኛሉ ማለት ነው። ቤተሰብ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ለቤቴ አዲስ የሆናችሁ ሰብ ላይክ እያረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በላይ ግቡ። መልካም ነት ለራስ ነው ማለት ነው። ሰወዳችሁ በፍቅር